ምትኬ ክፍል 3 ደራሲ ሂላ ተራኪ ኢልሃም ፈሪድ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር ማድረጉ እንዳይረሳ። ወደ ታሪኩ። እኔ ደግሞ አንተ የሆነ ነገር የሆንክ ነበር ይመስለኝ። ከዛ አንዱን ስጠይቀው ምን እንዳለኝ ያለኝን ሳላወራ ሳቀደመኝ። በዚህ መሃል ብሩኬ የአንገት ሐብሉን አየው። እናቴ ብሌኔ ፍቅሬን ተቀበልሽ? የኔ ሆሽ ነገሽ የኔ ሊሆን ነገ ያንቺ ሊሆን ቤቴ አካሌ ልትሆኚ ክብርሽን ኩራትሽ ሊሆን ፈቀድሽ ሲል በጥያቄ አስጨነቀኝ። አዎ ብሩኬ፣ እኔ ካንተ የተሻለ ወንድ አላገኘም። ሰው መሆን ገብቶሃል። በመንገዴ ከተተ ፈጣሪ እንጂ እኔ አይደለሁም። እሱ የሰጠኝን ፍቅር ደግሞ መግፋት አልችልም። ብሩኬ፣ ልቤም አይምሮዬም አንተን እያሰበ ነው። አዎ ባሌ፣ የልጆች አባት እንድትሆን ሙሉ ሰው እንድታደርገኝ መርጫለሁ። ብሩክ ከዓይኑ እንባ ሲፈስ ተመለከትኩት። ግንባሬን ሳመኝ። በመሃል ስራ እንዳላስፈቀድኩኝ ትዝ ሲለኝ ወይኔ ብሩኬ፣ ስልክ መደወል አለብኝ። ስራ አላስፈቀድኩም እኮ አንዴ ደውዬ ልምጣ ስለው እሽማ ሂጅ። እኔ ስልክ እያወራው ሲሄድ ብሩክ ደግሞ ወደ ራሷ ክፍል ገባ። ደውዬ ስራ አስፈቅጄ ተመልሼ ወደ ውስጥ ገባሁ። ብሩክ ህፃኑ አልጋ አጠገብ ቆሞ በጉጉት ሲያታየሁት በዛው ቅጽበት የልጅ እናት መሆንን ተመኘሁ። ለሱ ማርገዝ ፈለግኩ። አንድ ቀን ጊዜው ሲደርስ እንደሚሆን ተስፋ አድርጌ ወደ እናትየው አመራሁ። እንዴት ነሽ ታዲያውን ሰናይት? ስሟን ቅድም ካርድ ስንቆርጥ ነበር የሰማሁት። ፈጣሪ ይመስገን፣ እናንተም ባይጥልልኝ ምን ሆን ነበረ? ፈጣሪ ባርካችሁ አለችኝ። አሜን። ግን እኮ ትልቅ ነገር አይደለም፣ ማንም የሚያደርገው ነገር ነው። ይልቅ ዛሬ እዚህ ነው የምታድሪው። የሚያስፈልግሽ ነገር ካለ ላምጣልሽ። በዚህ ሰዓት ብሩኬ ከኋላዬ ቆሞ ነበር። አይ ምንም የለም አመሰግናለሁ አለችኝ። እሺ ነገ ወደ ቤትሽ ትሄጃለሽ። አንዳንድ መዘጋጀት ያለባቸው ነገሮች ካሉ እኔና ብሌን ሄደን እንድናስተካክል ወይም እዛ ላለ ሰው እንድንናገር አድራሻሽን ስጭን አላት ብሩክ። በዛ ሰዓት ፊቷ ባንዴ ዳመነ፣ አይኖቿ በእንባ ተሞሉ። በሲቃ ድምፅ እኔ እኮ ቤት የለኝም፣ ማለት የምኖረው ሸራው ጥሬ ነው እና እኔ የምለው ሰውም የለኝም። ለፈጣሪ ያለ ነው የሚያጎርሰኝ። እናንተ ከዚህ በላይ አላስቸገራችሁ። ፈጣሪ መቼም የከፈተውን ጉሮሮ ሳይዘጋ አይድርም ብላ በሀሳብና በትካዜ ያቀረቀረች። ፊቷን ሳየው አንዳች ነገር እንባዬን ፈንቅሎ ከውስጥ ያወጣው። አሳዘነችኝ። አንጀቴ ተለወሰ። ብቸኝነት፣ ተስፋ ማጣት፣ ድህነት፣ መገፋት፣ እነዚህን ሁሉ የእሷ ማንነት ወርሰው ሌላ ሰናይትን ፈጥረውላታል። የምችለው ነገር አልነበረም። እሷንም የጽናና ቃልም የለኝም። ብቻ አንድ ነገር ትዝ አለኝ። ቢያንስ እኛ ቤት ከኔና ከእናቴ ጋር አብራ መቆየት ትችላለች። ፈጠን ብዬ ብሩኬን ይዤ ወጣሁና ብሩኬ እቤት ይዣት ልሄድ አስቤያለሁ። እኛ ቤት እዛ ቢያንስ እስክጠነክር ከኛ ጋር ትቆይ፣ ከዛ ባይሆን እናስብበታለን አልኩት። ማለት ብሌን አናቃትም እኮ በእርግጥ ታሳዝናለሽ፣ ግን ሌላ አማራጭ እንፈልግ። ወይ ዘመድ እናፈላልግ ወይ የሆነ ነገር እናድርግ እንጂ ማዘርስ ምን ይላሉ አለኝ። ብሩኬ ሴት እኮ ነኝ። እኔ በሷ ቦታ ብሆን ምን አደርግ እንደነበር ቅድም አላየሃትም? ምንም መጠጋ እንደሌላት ትንሽ ጊዜ እኮ ነው ባክህ አልኩት። እኔ ደስ አላለኝም፣ ግን እሺ አማራጭ ከሌለን በሀሳቤ ስለተስማማ በጣም ደስ አለኝ። ተመልሼ ያለውን ነገር ነገርኳት። ከደስታ ብዛት እንባዋን መቆጣጠር ተሳናትና አነባች። ወደ ቤት ከብሩኬ ጋር ተመለስን። በር ላይ አድርሶኝ ወደ ስራ ሄደ። እኔ እናቴን ለማናገር ገባሁ። ብሩኬ ባይደሰትም ለእኔ ሲል ተስማምቷል። እማም ብትሆን እምቢ አትለኝም። እኔ ደግሞ መንፈሴን አስደስታታለሁ። እናቴን እየተጣራው ወደ ቤት ገባሁ። አረፍ ብላለች። ስራ ስላቆመች አሁን ላይ እኔም በትንሹ ተረጋግቻለሁ። ቢያንስ ድካሟን እንደቀነስኩ አስባለሁ። እናት አለሜ ናት። እስስስ ስታይኝ አንዳች ስሜት ይፈጥርብኛል። በተለይ ትንሽ የተጎሳቆልኩ ከመሰላት ፊቴ ክርጥት ካለባት እንስፍስፍ ማንነቷ የተለየ ነው። ሁሉም እናቶች ቃላት ባይገልጻቸውም የኔ እናት ግን ሁሉ ነገሬ ናት። ሲከፋኝ አጽናኜ፣ አማካሪ፣ ስደሰት ደስታዬ፣ ሐሴቴ፣ ሳጠፋ መምህሬ፣ መንገድ መሪ፣ ኩራዜ፣ ገሳጬ ናት። እናቴ ለኔ ህይወቴ ነች፣ እስትንፋሴ ነች፣ ስጦታዬም ጭምር። ድካሟን ማንነቷን መመለስ ባልችልም ቢያንስ እሞክራለሁ። የሷን ሐቅ ጥቂቷን መክፈል ባልችልም እጠራለሁ። እናቴ አባትም እናትም ሆና ስላሳደገችኝ የሷን ደስታ እንጂ ሐዘኗን ማየት አልሻም።
ፊቷ ከቶ እንዲከፋ አልፈልግም። ስለነቴ ማውራት ከጀመርኩኝ ማብቂያም የለኝም። መቼም አሁን ከስራ መውጫ ቀደም ብዬ ስለመጣው ትጨነቃለች። ሳታስብ ቀድሜ ካላስረዳኋት የነገሩ እስካወራ አትጠብቀኝ። ቀድማ ነው የምታወራው። የራሷን ሀሳብ ከጭንቀትና ከፍቅር አንጻር የምታወራው። እንደዛ ነው የምታደርገው። አይማ ትለያለች እኮ እማ ምትክ ምን ሆንሽብኝ? እዛ ታመመሽ ወይስ ምንድን ነው? ይሄውማ እንዲህ ናት ለእኔ ያላት ፍቅር። ኧረ እናቴ ምንም አልሆንኩም። ዛሬ ስራ አልገባሁም። የሆነ ነገር ላማከርሽና ላስፈቅድሽ ነበረ። እንቀመጥማ ስላት፣ እሺ ግን ለምን ስራ አልገባሽም? የትስ ነበርሽ ምትክ ብትለኝ፣ እማ ልነግርሽ ነው አትቆጪ። እማሙች መጥፎ ነገር አልተፈጠረም እውነት። ከዛ ከመጀመሪያው ጀምሬ ነገርኳት። ከዛ እናቴ ፊቷ እየተቀየረ ማንበብ አቃተኝ። ተስማሙ ትናደድ አላቅም። እኔም ግራ ገባኝ። እማወርቼ እስክጨርስ ዝም ብላ አዳመጠችኝ። ልክ ስጨርስ የተወሰነ ደቂቃ ዝም ካለሽ በኋላ ልጄ አየሽ አባቴ ስምሽን ሲያወጣ ሁሉም ሙያዬ ብሎ ነው። አንቺ ልጄ በመሆንሽ እጅግ እኮራለሁ። አምላክ ባርኮ የሰጠኝ የመጀመሪያዬም የመጨረሻዬም አንቺ ነሽ። አንቺን ወደ መንገድ መርቼ መስመር ሰጥቼሻለሁ። ቀሪ አንቺ ነው። አንቺን ሳሳድግ አባትሽ በሚመኘው መንገድ በራስ መተማመን ያላት ጠንካራ፣ በራሷ የምትመራ መልካምና ሰው አክባሪ ደግሞም ደፋርና ሽንፈትን ማትወድ አድርጌ ነው። እና ልጄ ውሳኔሽን አስቢበትና እርግጠኛ ከሆንሽ አምጫት። እኔ እናትሽ አላሳፍርሽ። ፈጣሪ እስከፈቀደው ከኛ ጋር ትኖራለች አለችኝ። አመሰግናለሁ እናቴ፣ ወድሻለሁ በጣም። በቃ ለብሩክ ልደውልለት። እሱ ደስተኛ አልነበረም፣ ግን እመኑኝ አታፍሩም። በእኔ ውሳኔ እንደዛ ነው ሽም የሆነው። እሺ እኔ ልጅ፣ እኔም የጀመርኩትን ልጨርስ። ደግሞ ምትክ መቼ ነው የምታስተዋውቂኝ አለች። በቅርቡማ ብያት ለብሩክ ደውዬ ነገርኩት። ከዛም ከምሳ በኋላ እንደሚመጣና አብረን እንደምንሄድ ተስማማል። ለሰናይት ምግብና ጁስ እንዲወስድላት ነገርኩት። ተስማማል። ከዛም ወደ ሻወር ገባ። ሻወር ወስጄ ስወጣ እናቴ እኔን ክፍል ለሰናይት እያስተካከለች አገኘኋት። አገዝኳት። እኔ ደግሞ ከማዬ ጋር ልተኛ ተስማማል። መጀመሪያ ሳሎን ተኛለው ስል እምቢ አለች። እማም ቢካለች አለች ነው። በዛው ምን እንደሚያስፈልጋት ስጠይቃት ሁሉንም ነገረችኝ። ድንገት ስለሆነ ወደ ቤተሰባችን የተቀላቀለችው ለራስ የሚያስፈልጉ ነገሮች አልተሟሉ። እነሱን ከገበያ ገዝቶ ማምጣት ኃላፊነቱ ለኔ ተጣለ። ከታዘዝኩት መሃል ያው እናንተም እንደምትገምቱት የገንፎ የአጥሚት እህሎች ዋነኞቹ ናቸው። በተጨማሪ ልብስ፣ ቂቤ፣ ዳቦ ቆሎ፣ የልጅ መታጠቢያ ዘንዚራ፣ ብዙ ነገር። ከማዬ ጋር ቁጭ ብለን ጻፈን። በመሃል እማ አልኳት እየተሽኮረመምኩ። ወይ ምትኬ ደግሞ ምን ፈለግሽ? አስተያየትሽን አውቀዋለሁ አለችኝ። ምንም ግን የሆነ ነገር ልጠይቅሽ ነበርማ ስላት፣ ምንድን ነው እሱ? ጠይቂ። እኔ ስወልድ እንዴት ነው የምታረሽኝማ ስላት፣ አየኔ ምትክ እኔ እናትሽ ወገቤን ተጠቄ ነዋ። እንደዛ ነው ማርሰሽ አይደል? ለልጄ ምትክ የሌላት ቀርቶ ማንም የማርያም አራስ አይደል እንዴ ማርሰው? አቤት የሰርግሽን ብትይ እንደው ድል አድርጌ ነው መደረሽ። ደግሞ ክብርና ማዕረግ ይዘሽልኝ ቀርቶ ለማንም አላሌ ሲደግስ ይል እንኳን አንቺ ለውቅ ማዕረግ በቅተሽልኝ ዓለሜን አሳይተሽኝ። ሆሆ እንደው ፈጣሪ ለዛ ያድርሰን፣ ፍቃዱን ይስጠን እንጂ እኔ እናትሽ አላሳፈርሽም እውነት ልጄ አለችኝ። አይ እማዬ ስወድሽ እኮ እቅፍ አድርጌ ጉንጯን ሳምኳት። ኧረ አንቺ ልጅ አነቅሽኝ። ሆ ልትገይኝ ነው እንዴ? ወዲያ ዞር በይ። ምን ትላለች እቺ አለች። እማ ግን ብሩክ ምን አይነት ልጅ ይመስልሻል? ሰጥቶሽ ይመጥነኛል? አይበዛብኝማ እማ ስላት፣ ማ እሱ ነው ከሌለሽ ልጄ ላይ የሚበዛው? እንደው ስለወደድሽ ነው እንጂ አይመጥንሽም። እኔ እንደውም ምትክ ልሞትልሽ፣ ሀገራችን ንጉስ ቢኖራት ለንጉስ በዳርኩሽ። አይነት በሳቅ ፍርስ አልኩኝ። አነጋገሯ በጣም ያስቅ ነበረ። እና ብሩክ እንግዲህ እንደነገርኩሽ መልካም ሰው ይመስላል። ፈጣሪ አመሉን አይቀይረው፣ ፈጣሪ ከክፉ መንፈስ ይጋርደው። ያው ጉድና ጅራት ከበስተኋላ አይደል የሚባለው? ብቻ አንቺ ራስሽን ጠብቂ ምትክ። ፈጣሪ የተባረከ ትዳር እንዲሰጥሽ አብዝተሽ ጸልይ። ቤቱን፣ ልጆቹን፣ ሚስቱን አክባሪ እንዲያደርግልሽ ለምኝ። አየሽ የኔ ልዕልት፣ ጸሎት ኃይለኛ መሳሪያ ነው። ለፈጣሪ መገናኛ ድልድይ ነው።
እሺ ልጄ አለችኝ። እሺማ ውድድ ነው ማረግሽ። የአንቺ ልጅ በመሆኔ ክብርና ምስጋና ለፈጣሪ። ታዲያ መች ነው የምታስተዋውቂኝ አለችኝ። እኔ እንጃ ብቻ በቅርብ። ዛሬ ሐሙስ ነው አለችኝ። አዎማ በቃ እሑድ አምጪው፣ ዝም ብለሽ አስተዋውቂኝ። እሑድ ልንገረው እሺ ቀጠሮ ከሌለው። ከዛ ብዙ አወራን፣ ስለ ብሩክ ተወያየን፣ ምሳ በላን። ትንሽ አረፍ ልል ወደ መኝታ ቤት ገባሁ። ራሴን መኝታ ቤት ውስጥ ምናልባት ዛሬ መጨረሻ ቀኔ ይሆናል የምተኛው። ገብቼ ደከመ ሰውነቴን አሳረፍኩ። እንቅልፍ ወሰደኝ። ስልኬ ደጋግሞ ሲጮህ ነቃሁ። ብሩክ ነበረ። አናገርኩት። እየመጣ መሆኑን ነገረኝ። ተነስቼ መለባበስ ጀመርኩኝ። ወጣው። ብዙም ሳይቆይ ብሩኬ መጣ። ከብሩኬ ጋር ሄደን ሁሉንም ነገር ነገርናት። ደስታ ሲያስለቅሳት እኔም አብሬያት ተለቀስኩ። ቀጥለን ከብሩኬ ጋር ተያይዘን ገበያ ወጣን። ያስፈልጋታል ያለውን ሁሉ ገዛን። ከዛ ቤቲ ጋር ደውዬ ያላችሁበት ሄደን ወሰድናት። ሁለታችንም ቤት አድርሶ ብሩኬ ወደ ቤቱ ሄደ። ከቤቲ ጋር እቃውን አስገባብተን እማዬ መልክ ካስያዘች በኋላ ከቤቲ ጋር ብዙ አወራን። እኔና እሷ በተገናኘን ቁጥር ወሬያችን ማብቂያ የለውም። እማም ኧረ ተነሱ ብላ ስትጠራን ነበረ። መምሸቱ የታወቀን። ነገም ስራ እንድታስፈቅድልኝ ነገርኳት። በዛው ራት ከበላን በኋላ ገብተን ተኛን። ዛሬ ሰናይትን ወደ ቤት አመጣታለሁ። ብሩክ አስፈላጊውን ሁሉ ከከፈለ በኋላ መውጫ ጽፎ ተይዘን ወደ መኪና ገባን። እንደው ድንገት ዞር ስል ሰናይትን በደንብ አስተዋልኳት። የዋህ መሳይ ፊት አላት። ዝም ያለች ናት። መልሶቿ ቁጥብና ቀዝቃዛ ናት። በብዙ መከራ ውስጥ ማለፏን ገጿ ይመሰክራል። እሷ ግን እንደው ጥንካሬውን አድሏታል። መልኳ በዚህ ሁሉ ውስጥ አልፋ እንኳን ቆንጆ ናት። ያውም ጠይም። አይኗ ከነጣቱ ትልቅነቱ ገና ሲያዩት ያስደነብራል። ፀጉሯ ረጅም ባይሆንም ልክ እንደ ኑግ የጠቆረ ነው። ሰውነቷ ደንደን ብሎ ሞላ ያለ ነው። በአጠቃላይ ደስ ያላት ወጣት ናት። ትንሿ ልጇ ከመዳፍም የምታልፍ አትመስልም። እንደው ግን ባልተገለጡ አይኖቿ፣ ባልተዘረጉ ጣቶቿ ፍቅርን ታስይዛለች። ሲያዩት ውለው ሲያዩት ቢያድሩ አሰለችም። ትንሽዬ መልአክ ትመስላለች። የሆነ የአምላክ አገልጋይ አይነት ምትሃት እንደዛ ነገር አላት። በቃ አቀፌ ሲይዛት ጠረኗ፣ መዓዛዋ ልክ የቤተ መቅደስን ዕጣን እንደዛ ላይ እዚህ ያልኮደፈ እንደው የሚያውድ የሆነ ኃይልማ ተሰጥቷታል። እዚህ እያየኋት እጇን እየሳምኩኝ ቤት ደረሰን። በቃ እናቴ ልል ብላ ተቀበለችን። ሁሌም የሚገርመኝ ብሩኬ ቀና ብሎ አይኗን ማየት ይፈራል። እማዬም ስለምታውቅ እሱ እስኪሄድ ዞር ትላለች። በቃ በደንብ ተቀበለችን። ከሰናይት ጋር አስተዋወቅኳት። ሁሉንም አሟልታ ነበር የጠበቀችን። ወይኔ እናቴ ፍቅር እኮ ናት። እንደ ባህላችን አናቷን በቅቤ አንጀቷን በአጥሜት ተጠገነን ገባች። ትንሽ አውርቻት በረፍት ገባሁ። እማዬ ልጅቷን ስም ስጠይቃት ሴና መሆኗን ነገረቻት። በጣም ስለገረመኝ ተመልሼ ለምን እንዳለቻትና ትርጉሙን ጠየኳት። ሴና ማለት በኦሮምኛ ታሪክ ማለት ነው። ልጅ ታሪክ በሷ ላይ ብዙ ታሪኮችን መዝግቤሻለሁ። አይኗን ሳየው ማንነቴን አስታውሳለሁ። የትላንት ታሪኬን በሷ ገጽ ላይ ማንም ሊያነበው ይችላል። እኔን ለማወቅ ሴናዬን ማየት በቂ ነው። እውነቷን ነው። የሁሉም እናቶች ታሪክ በልጆቻቸው ገጽ ይመሰከራል። የእነሱ መራብ ለእኛ ጥጋብ መንስኤ ነው። የእነሱ መጎሳቆል፣ የእነሱ ሐዘን፣ የእነሱ የተመሰቃቀለ ህይወት ለእኛ ነው ታሪካቸው። ለእኛ ለመጻፍና እኛን ለማኖር። እናትነት ያልተገለጠ ግን ያልገባን ታሪክ ነው። ሁላችንም የእነሱ ሴና ነው። ቀኖች እርስ በርስ እየተዋለዱ ወራትን ተኩ። እነሆ ሰናይት ከወለደች 2 ወር ከ15 ቀን ሆናት። ልጇ ሴናም ክርስትና ልትነሳ 5 ቀናት ብቻ ቀርተዋታል። እማዬም ሽርጉድን ተያይዘዋለች። ለህር ሰው ሁሉ የኛ ዘመድ እንደሆነች ነው ያውቀው። ብሩክና እማዬም ጥሩ ወዳጆች ሆነዋል። ቤት ሲመላለስ እንደ በፊቱ አይፈራም። እኔም ስራዬን በሚገባ ሁኔታ ወድጀው ለምጄውም ነው እየሰራለሁት። የብሩኬ እናት ከበፊቱ በተሻለ ሁኔታ ላይ ትገኛለች። አንዳንዴ እማዬ ጋር ትመጣና አምሽታ ተጫውታ ትሄዳለች። ብቻ ፈጣሪ ይመስገን ጥሩ ቤተሰባዊ ቅርበት አለ። ነገሮች በመልካም መሄድ ቀጥለዋል። ሰናይትም እናቴን እያገዘች ልጇን እያሳደገች ነው። ሴናዬም የምታሳሳን ቁይ የሆነች ነው። ብሩኬና ቤቲ ከኔ በላይ ከሴና ፍቅርም ሱስም ይዟቸዋል። በየቀኑ ሳያት አያድሩም።
ሴና እያደገች ሰናይትም እየተላመደች በመጣችበት ወቅት አንድ ቀን ጠዋት ሴና አምርራ ማልቀስ ጀመረች። እኔና እማዬ ተሯሩጠን ወደ ክፍሉ ስንገባ ግን ባየነው ነገር ደነገጠን። በህልሜ መሰለኝ። አልተኛሁም፣ ብቻ ደነገጥኩኝ። የነቀኝ ልጄ ሴና ለቅሶ። ሴናን ከተኛችበት ብድግ አድርጌ ማባበል ጀመርኩኝ። እናቴ ትንሽዬ ብጫቂ ወረቀት ከሴና ስር አገኘች። ልጄን አደራ ብሌኝ፣ ልጅሽ ናት፣ አልመለስም ከዚህ በኋላ ይላል። ወረቀቱ ገና ጡት ያልጠገበች ሕፃን ጥላ መሄዷን እጅግ አበሳጨኝ። ራስ ወዳድ ሆና ታየችኝ። እቺን ትንሽዬ ልዕልት ለመተው ከሆነ ለምን ወለደቻት? እናትነት ክብሩን አጣብኝ። ነገ ሴና አድጋ ማንነቷን ታሪኳን ስትጠይቅ ምን ይመለሰላታል? ብቻ ግራ እየተጋባው ነበረ። ሴናን እንደምንም አባብዬ እናቴን ጠየቅኳት። እማ እንደው አንጀተው እንዴት ቻላላት? የወለደቻትን ለመጣል። ቆይ ግን እናቴ እዚህ ብትኖር ምን ትሆናለች ስላት፣ አየኔ ልጅ አንጀተማ እንዴት ይችላል ብለሽ ነው? ማን ያውቃል ስትወስን ከራሷ ጋር ስንቴ እንደተጣላች። ምናልባትም በህይወቷ ትልቅ ውሳኔ ይሆናል እየነባች ወሰነችው። ወይ ደግሞ እንዳልሽው ራስ ወዳድ ሳትሆን የልጇን ነገር መስመር እያስያዘች እንዳለችም ታሪክ እየጻፈችም ይሆናል። ብቻ አንድ ነገር እርግጠኛ እንደነበረች አስባለሁ። ልጇን ቤተሰብ ሰጥታታለች፣ እናት አርጋሻለች። በሷ ካንቺ የተሻለ እናት እንደማታገኝ ታውቅ ነበረ። ከብሩክ የተሻለ አባትም ከየትም አይመጣም። ስለዚህ አሁን ልጅ ሰናይትን መውቀስ አቁሚ። የሷን ጉዳይ ማንም አይጎዳም። ልጅሽን ብቻ ምነሽ ተንከባከቢ። ነገም ይሆን አይታወቅም፣ ፍርዱን ለባለቤቱ ስጪ አለችኝ። በቃማ እንዲህ ናት እኮ አትወቅስም፣ ማንም ላይ እጅ አትጠቁምም። ሁሉም ነገር የራሱ ምክንያት አለው ብላ ታምናለች። መሆን ስላለበት ሆነ ትላለች። እማዬ የተለየች ናት። ሁሌም እኔ በሆነ ጉዳይ በንዴት ስብሰላሰል የሆነ ነገር ብላ እንዳስብ ታረቀኛለች፣ ከራሴ ጋር ታስታርቀኛለች። ዛሬም እንደ ሁሉ ጊዜ አረጋጋች። ወደ ስራ መግባት ስለነበረብኝ ተነስቼ ሻወር ወሰድኩኝ። ስጨነቅ ስናደድ ሻወር ያረጋጋኛል። ቀጥዬ ለብሩክ ደውዬ የተፈጠረውን ነገርኩት። የኔ እናት በቃ አንቺ ተረጋጊ፣ ሴናን እናሳድጋታለን፣ ከስራ ስትወጪ በደንብ እናወራለን። መቼም ልጃችን አትከብደንም አይደል አለኝ። አዎ ብሩኬ በቃ ላሳውቅህ ብዬ ነው፣ እወድሃለሁ አልኩት። እኔም የኔ እናት መልካም ቀን አለኝ። እዚሁ ጨራርሼ ስራ ገባሁ። እማዬ እየገረመችኝ እየተደነቅኩ የሷ ልጅ በመሆኔ እየተደሰትኩ ስራዬን መስራት ቀጠልኩ። የሻይ ሰዓት ላይ ከቤቲ ጋር አወራን። ቤቲ በሚገርም ሁኔታ መጀመሪያውኑ ጠርጥራ እንደነበር ነገረች። ገረመኝ። ብቻ ብዙ ነገር አወራን። ቤቲ በሚገርም መንገድ እንዳየው አደረገች። እሌንዬ ምናልባት እኮ እናንተ ጋር መኖሯ ለሷ ምቾት አልሰጣት ይሆናል። አሁን እንደምታየው ኑሮ ከብዶ የለ። ምናልባት ስራ ለመስራት አስባ ይሆናል። ለዚህ ይሆናል ጥላ ሄደችው። ደግሞ ለእናቷን የሰጠቻት። ለአንቺ እኮ የቃል ኪዳን ልጅሽ ናት። ስለዚህ አልጣለቻትም። ቤቷ እናቷ ጋር ጥላን ሄደችው። መቼም ትንሽ የሚከብደው አመት እንኳን ጡት ሳትጠባ መሆኑ ነው እንጂ ብዙ አታካብጁ አለችኝ። ልክ ናት። እኔ ሴና እናት ነኝ። ስለዚህ ኃላፊነት አለብኝ። ሰናይት ግን የት ይሆን ሄደችው? ስለሷ አንድ እንኳን የሚያውቅ የለም። ሰፈሯን እንጂ ቤት የላትም። እስቲ ከብሩኬ ጋር ተነጋግረን እንወስናለን። ከስራ ስወጣ ብሩኬ መጥቶ ወሰደኝ። አንድ ካፌ ቁጭ ብለን ማውራት ጀመረን። ብሩኬ መጀመሪያ እንዴት ብስጭት ብዬ እንደነበረ እማዬና ቤቲ ሲያወሩኝ ተረጋጋው እንጂ ስለው በቃ ተያት፣ አሁን ስለ ልጃችን እናውራ። ምን ተሻለ? እማማ መቼም ብቻቸውን አይችሉም አይደል አለኝ። ብሩኬ እናቴን እማማ ነው የሚላት፣ እሷ ፊት ሲሆን ደግሞ የብሌን እናት ይላታል። አዎ ግን እኮ ብሩኬ አሁን ላይ ባለው ሁኔታ ንጉስት መቅጠር አልችልም። የማየን ደስታ ፈልጋለሁ። ቤት ላሳደስ ብር እያጠራቀምኩ ነው ስለው አልገባኝም። ቤቱን ለማሳደስ ሳነግሪኝ ነበረ መደበቅ ጀመርሽ አለኝ። አረ ብሩኬ እንደዛ አይደለም፣ ብዙ ነገር ተደራረበ፣ ለዛ ነው ብነግርህ ካላሳደስኩት ትላለህ፣ ወጪ በዛብህ ስለው እሺ ጥሩ፣ አሁን ስለሱ እናውራ። ሴናን እማማ ይንከባከባት፣ ቤት ውስጥ የምትገዛቸው ነገ እንፈልጋለን።
እሺ ከየት እናገኛለን ጥሩ ሰው? በደላላ ቤት ወይም በሰው እንፈልጋለን። ሴናም እያደገች ነው። 6 ወር ሊሆናት እኮ ነው። ይገርማል አለኝ። እኔና አንተም 6 ወር ሊሆነን ነው። አዎ አንቺ ፍቅሬን ከተቀበልሽ እኔ ከወደድኩሽ ግን ከዛ በላይ ሆኖኛል ብለኝ እሺ ነው ሚስቴ ማረግሽ። አንዳች ነገር ውስጥ ይኖራራው እንባይ መጣ። ደስም አለኝ። ፈጣሪ ሲፈቅድ ነው አባል የምትሆነው ስለው እልኝ ከኔ በፊት ፍቅረኛ ይዘሽ ታውቂያለሽ ወንድስ ታውቂያለሽ አለኝ። አንተ ታውቃለህ እኔን ከመመለሴ በፊት ብዬ ጥያቄውን በጥያቄ መለስኩለት። ፍቅር ከሆነ አንድ ሴት ናት ልቤንም ማንነቴንም መቀማች ሙሉ ያደረገች። በስሜት ከሆነ ግን ብዙ አውቃለሁ ብሌን። በፍቅር የመጀመሪያም የመጨረሻዬም ነሽ። እኔ ካንተ ውጪ ማንንም አላውቅም። በፍቅር ለሁሉም መጀመሪያዬ ነህ። የመጨረሻዬም እንድትሆን ምኞቴ ነው። ብዙ ነገር አውርተን የተወሰኑ እቅዶችን አውጥተን ወደ ቤት ሸኘኝ። ሴናንም በዛው አይቷት ወጣ። ክፍል 4 ይቀጥላል።